ዋሉ ሸረሪቱ እንደ ጓደኞቹ ውብና ጠንካራ ድር ማድራት ይመኛል። እሱ ድር ሲያደራ ዶሮቹ ዝርክርክ ይሉበታል። መስመራቸውን ይዘው አይደሩለትም። እንደ ጓደኞቹ ድር ጠንካራ ስለማይሆኑለት ንፋስ ሲመጣ ይዞበት ይሄዳል። አየሩ ላይ ብትንትን ያደርግበታል። ዋሉ ተስፋ አይቆርጥም። አንድ ቀን ጠዋት ለየት ያለ ግን ጠንካራ ድር ለመስራት ወሰነ። በጣም እየተጠነቀቀ ትንሽ ድር አደራ። በድሩ የሶስት ጎን ቅርጽ ሰራ። ድንገት ግን ሳያስበው ንፋስ መጥቶ እፍ አለበት። የሰራውን የሶስት ጎን ድር ብትንትን ወጣ። እንደገና ለመሞከር ተነሳ። በጣም እየተጠነቀቀ ትልቅ ድር ማድራት ጀመረ። በድሩ ካሬ ማዕዘን ሰራ። ንፋሱ ከየት መጣ ሳይባል ያደረውን የካሬ ማዕዘን ድር ብትንትኑን አወጣው። ዋሉ በረጅሙ ተነፈሰና እንደገና መሞከር ጀመረ። በዚህ ጊዜ ሰፊ የሆነ ድር ማድራት ያዘ። የአራት ማዕዘን ቅርጽ ድር አደራ። ንፋሱ መጥቶ ብትንትኑን እስኪያወጣው ድረስ የሚያምር አራት ማዕዘን እየሆነለት ነበር። ዋሉ አሁንም ተስፋ አልቆረጠም። 8 እግሮቹን አጠነከረና እንደገና ድር ማድራቱን ቀጠለ። አሁን ረጅም የሆነ ዳይመንድ ቅርጽ ያለው ድር ነው ያደራው። ንፋሱ አሁንም መጣና በዳይመንድ ቅርጽ የሰራውን ድር እንዳልነበር አድርጎ በታተነበት። አሁን ክብ ቅርጽ ያለው ድር ማድራት አለብኝ ብሎ አሰበ። ከዚያም በድሩ ወደ ላይ ወጣ፣ እንደገናም ወደ ታች ወረደ። ድሩን ገመደ። አንዱን ካንዱ እያደረገ ገማመዳቸው። ይህ ድር ማድራት ዋሉን ስልቱ ውጤታማ ያደርገው ይሆን? አዎ፣ እንደ ሌሎቹ ባይሆንም የሚያምር ስራ መስራት ችሏል። ክብ ቅርጽ ያለው ድር ሰርቷል። ጥንካሬ ያለውም ይመስላል። ንፋሱ መጣ። እንደለመደው የዋሉን ድር ብትንትኑን አወጣው። ዋሉን ከመሬት ወረወረው። ምስኪን ዋሉ አሁን በጣም ተናደደ። በጣምም ደከመው። ተስፋ የመቁረጥ ስሜት ተሰማው። ፀሐይዋ እየጠለቀች ስትመጣ ቀኑን ሙሉ የሰራውን የተለያዩ ቅርጽ ያላቸው ድሮቹን አሰበ። ድንገት ከወደቀበት ተነሳና አሁን ማድረግ ያለብኝን አውቃለሁ አለ። አየር ወደ ውስጡ ሳበና ስራውን ጀመረ። በርትቶ ማድራት ጀመረ። ኃይለኛ ንፋስ መጣ። አሁን ግን ዋሉን ሆነ ድሩን አላስቆማቸውም። ጨረቃዋ ብቅ አለች። ዋሉ የሰራው ድንቅ ድር በጨረቃዋ ደምቆ ተውቦ ታየ። በጣም ውብ፣ ድንቅ፣ ጠንካራ ድር ነው። የትም ያልደራ፣ በማንም ሸረሪት ያልተደራ ድር ነው። ዋሉ ደስ አለው። ተስፋ ባለመቁረጡ ትልቅ ስራ ሰራ። በጓደኞቹ ሲጨበጨብለት ኩራት ተሰማው።